ብዙ ሰው የሚሞኘው ሴት ማግኘትና ሚስት ማግኘት ተመሳሳይ ይመስለው ይችላል። ባል ማግኘትና ወንድ ማግኘት ተመሳሳይ ሊመስለው ይችላል። የለበትም። የብደት ዋዜማ ማለት በሌለው ነገር እቅድ ማውጣት ማለት ነው። መውለድ መልካም ነው፣ አለመውለድም በረከት ነው። ሁለቱም በረከቶች ናቸው። ብዙ ጊዜ ሰዎች በማይለውጡት ነገር ላይ ጊዜያቸውን ሲያጠፉ የሚለውጡት ነገር ያመጣቸው። እኔ ወስጄ አንቺ ከምትመግቢው ምግብ በላይ ከምታዝናኙ በላይ ላዝናናው እችላለሁ። ያንቺን ሽታ ጠረን ያንቺን ፍቅር ልተካለታችሁ። ለምሳሌ አለማምደሽ እኮ አንበሳውን መቅረብ ትችያለሽ፣ ነብሩን መቅረብ ትችያለሽ። ሰው ግን 7 ዓመት አጥንተሽው በ7ኛው ዓመት እንደ በቆሎ ንፎ ጥሬ ሆኖ ታገኛለሽ። እኔ በጋብቻ ውስጥ እንደው 6 በረከቶች አሉ ብዬ አስባለሁ። እኔ የመጀመሪያው የትዳር በረከት ባል ማግኘት ነው፣ ሚስት ማግኘት ነው። ብዙ ሰው የሚሞኘው ሴት ማግኘትና ሚስት ማግኘት ተመሳሳይ ይመስለው ይችላል። ባል ማግኘትና ወንድ ማግኘት ተመሳሳይ ይመስለው ይችላል። ሴት ማግኘት አንድ ሰው ቡና ቤት ሄዶ እኮ ተኝቶ ረክሶ እኮ ሊያድር ይችላል። ሚስት አይደለም ሴት ነው ያገኘው። አንድ ሴት እኮ ቡና ቤት የሆነ ወንድ ጋራ ተኝታ ልትመጣ ትችላለች እኮ፣ ወንድ ነው፣ ባል አላገኘችም። ባል ማለት በመጽሐፍ ቅዱስ ማዕረግ ነው፣ ሹመት ነው፣ የእግዚአብሔር ምሳሌ ነው። እንደውም በዚህ ትንቢተ ኢሳይያስ ምዕራፍ 54 ላይ ስትመለከች ፈጣሪሽ ባልሽ ነው። እግዚአብሔር በባል ተመስሏል። በምን አይነት ባል? የዝም ብሎ የወሮጭ ሲጠየቅ እንደ ሕፃን ልጅ የሚያለቃቅሰው ባል በሰጩ በለጋሱ እግዚአብሔር ምሳሌ ሊሆን አይችልም። ባሏን አስቀምጣ ጎረቤት የምታዳምጥ ሚስት፣ ጓደኛ የምታዳምጥ ሚስት የቤተ ክርስቲያን ምሳሌ ልትሆን አይችልም። ስለዚህ ባልነት ሚስትነት ማዕረግ ነው። ስለዚህ የመጀመሪያው ጸጋ ምንድነው? ሚስት ማግኘት፣ ባል ማግኘት ነው። ለዚህ ምሳሌ የሚሆነን ሰሎሞን ነው። ሰሎሞንን ታውቂዋለሽ። በ12 ዓመቱ የነገሰ ጥበብ የተሰጠው ዕውቀት የተሰጠው ሀብት የተሰጠው ካንተ በኋላ ካንተ በፊት በሀብት በዕውቀት በስልጣኔ የሚመስል የለም ተብሎ የተደነቀ መጨረሻ ላይ ምንድነው ያለው? ሀብትና ባለጸግነት ከእናት ከአባት ይወረሳል፣ መልካም ሚስት ግን ከእግዚአብሔር ዘንድ ነው። አንዳንድ ጊዜ ሰዎች ይጠናናሉ። ታውቂያለሽ፣ እዛ ሀገር አለ። እኔ ብዙ ጊዜ ተናግሬያለሁ። እኔ አሁን አጠናናችን ራሱ መልሶ መጠናት አለበት ብዬ ነው የማስበው። ምኑ ነው እያጠናን ያለን? አንዳንድ ጊዜ የምታጠኙ ሰውዬ ኪሱን ያጠኑ ሴቶች ቀልጠው ቀርተው፣ ሰውዬውን ኪሱን የሚያጠኑ መልኩን የሚያጠኑ ላዩን የሚያጠኑ ሰው በጣም ረቂቅ ፍጥረት ነው። የሰውን ልብ ከማግኘት ይልቅ ቦሌ ላይ ነዳጅ ቆፍሮ ማውጣት ይቀላል። በጣም ከባድ ነው። የሰው ልብ አይገኝም። አንበሳን ለምሳሌ አለማምደሽ እኮ አንበሳውን መቅረብ ትችያለሽ፣ ነብሩን መቅረብ ትችያለሽ። ሰው ግን 7 ዓመት አጥንተሽው በ7ኛው ዓመት እንደ በቆሎ ንፎ ጥሬ ሆኖ ታገኛለሽ። ስለዚህ አጥንተን ጨርሰዋል አንጨርሰው። እንደገና ደግሞ ሙልጭ አድርገንስ ማጥናት አለብን ወይ እንዴ? ይሄም ሌላ ጥያቄ ያለውና ሰሎሞን እንዳለው ሚስትና ሀብትና ባለጸግነት ቤት አባትሽ ሊያወርሱ ይችላሉ፣ ሀብት ሊያወርሱ ይችላሉ። ባል ግን ሊሆኑሽ አይችልም። ወንድምሽ ባል ሊሆንሽ አይችልም፣ ሊያመጣልሽም አይችልም። ስለዚህ ባል የማን ስጦታ ነው? የእግዚአብሔር ስጦታ። ሚስት የማን ስጦታ ናት? የእግዚአብሔር ስጦታ ናት። ስለዚህ ቁጥር 1 በረከት የሚባለው ሚስት ማግኘት፣ ባል ማግኘት። አብርሃም ሳራን ባያገኝ፣ ይስሐቅ ርብቃን ባያገኝ፣ ኢያቄም ሐናን ባያገኝ ምናልባት የዓለም ታሪክ በዚህ ልክ ሊሆን አይችልም ነበር። ስለዚህ ሚስት ማግኘት የመጀመሪያው ቁጥር 1። ሁለተኛ በረከት ልጅ ማግኘት ነው። ብዙውን ጊዜ እኛ አግብቶ መውለድ ፀሐይ ሲገባ ሲወጣ ክረምቱ እንደሚፈራረቀው በቃ የማይቀር ግዴታ ሊመስለን ይችላል። ግን ያ የሚሆነው እግዚአብሔር ሲፈቅድ። ይህን ማወቅ ያስፈልጋል። እኔ አንድ ጊዜ እኔ ጋር አንዲት ልጅ ለምክር መጣች። ካገባች 9 ዓመቷ ነው። ልጅ ለጊዜው አልወለደችም እና ምን አለችኝ? እንደው እግዚአብሔር አይቶብኝ ሆኖ ያለች። ምንድን ነው? እኔ ገና ሳልገባ በቃ 1 4 5 ዓመት በተከታታይ ወልድና ከቤት አልወጣም፣ ጣጣዬን ጨርሼ ነው ከቤት ወጥቼ ስራ የምሰራው ብዬ እቅድ አውጥቼ ነበረ እና ያን አይቶብኝ ነው መሰለኝ። እግዚአብሔር ጥቃቅን ነገር እያየ የሚቀጣ የቀበሌ ሊቀመንበር አይደለም። እንዲህ አይቆጥርም እግዚአብሔር፣ እንዲህ ነገሮች አያይም እግዚአብሔር። ነገር ግን መታወቅ ያለበት ነገር ምንድን ነው? አንድ ሰው በሌለው ነገር እቅድ ማውጣት የለበትም። የብደት ዋዜማ ማለት በሌለው ነገር እቅድ ማውጣት ማለት። አንቺ በሌለሽ ነገር እኔ ሁልጊዜ ደጋግሜ እናገረዋለሁ። ለምሳሌ እጅሽ ላይ 1,000 ብር ቢኖርና የምትፈልጊው ዕቃ 10,000 ብር ቢኖር በአቅምሽና በፍላጎትሽ መካከል የ9,000 ብር ክፍተት አለ። ስለዚህ አንቺ 9,000 ብር ከየት ነው የሚመጣው? ስለዚህ እቅድ መመስረት ያለብሽ እጅሽ ላይ ባለው 1,000 ብር ላይ ባለን ነገር
ባለን ነገር ላይ እቅዳችን መመስረት ያለበትና ልጅ ቢወለድ መልካም ነው፣ እንደ ሃይማኖቱ ባይወለድም መልካም ነው። ልጅ የመንግስተ ሰማያት የይለፍ ወረቀት አይደለም። መውለድ መልካም ነው፣ አለመውለድም በረከት ነው። ሁለቱም በረከቶች ናቸው። ምክንያቱም በመጽሐፍ ቅዱስ ብዙ ደናግል ልጅ የሌላቸው ግን እስካሁን ድረስ ስማቸው የሚጠራል። ዮሐንስ አፈወርቅ የሚባል ሊቅ ሲናገር ምን ይላል? ቅዱሳን አልወለዱም፣ ህንፃ አልገነቡም። ብዙ ሰዎች ህንፃ ሲገነቡ ስማችን ይጠራ፣ ልጅ ለምንድነው የምትፈልጉ ሲባል እንደው ስሜ እንዲጠራ ጧሪ ቀባሪ እንዲሆነኝ ይላሉ። ነገር ግን 7-8 ልጅ ወልደው ጧሪ ቀባሪ አጥተው ቤተክርስቲያን ደጅ ወደቁ ሰዎች አሉ። ህንፃ ገንብተው ህንፃቸውን እነሱ በቁም እያሉ የፈረሰባቸው ሰዎች አሉ። ስለዚህ ዮሐንስ አፈወርቅ የሚለው ምንድነው? ሰውን ሊያስጠራው የሚችለው በጎ ስራው ነው ይልና ጳውሎስን ይጠቅሳል። ቅዱስ ጳውሎስ ማለት መናኝ፣ ድንግል፣ ባህታዊ፣ አስቤዛው፣ ትዳሩ፣ ርስቱ፣ ጉልቱ ወንጌል ነው፣ ሌላ ጉዳይ የለው። ግን ጳውሎስ ካረፈ ከተሰዋ ዛሬ 1900 ዓመቱ ነው። ምናልባት ዛሬም ጳውሎስ ትኩስ ነው። ብዙ ሆስፒታሎች በስሙ ተሰይመውለታል። አውሮፓ፣ አሜሪካ ብትሄጂ ዩኒቨርሲቲዎች፣ ሆስፒታሎች በቤተ ክርስቲያን ብዙ አብያተ ክርስቲያን ተሰይመውለታል። ልጆቻችን በጳውሎስ ስም እንሰይማለን። ዛሬ ጳውሎስ 50-60 ከወለደ ሰው አይበልጥም። ስለዚህ አለመውለድም በረከት ነው፣ መውለድም በረከት ነው። ሁለቱም ግን ጥንቃቄ ይጠይቃል። ከወለድን ልጆቻችን የምናሳድግበት መንገድ፣ ካልወለድን ደግሞ በቃ ይሄኛውን ፋይል ዘግተን ቀጥሎ ያለው ጉዳይ ምንድነው? ብዙውን ጊዜ ሰዎች በማይለውጡት ነገር ላይ ጊዜያቸውን ሲያጠፉ የሚለውጡት ነገር ያመልጣቸዋል። ለምሳሌ አንቺ ክረምት ቢሆንና እንደ ሰማዩ ጠቋቁሮ ከባድ ዝናብ ሊጥል ደመናው ተንጠርዞ እያየሽ ነው አይደለ? ያ ዝናብ እንዳይቀር ማድረግ ትቻለሽ? አትችም። አንቺ ማድረግ የምትችይው ምንድነው? ዣንጥላ መግዛት ትቻለሽ። ሰይጣን ግን ዣንጥላ የምትገዥበትን ጊዜ ለማበላሸት ደመናው ቢቀር ምን አለ ብለሽ እንድትመኝ ያደርግሻል። የማይቀረው ነገር የማትለውጪው ነገር ላይ ጊዜ ስታጠፊ ሰይጣን የምትለውጪው ነገር እንዳመልጥሽ ያደርግሻል። እኔ አይነ ስውር ነኝ፣ አይታየኝም። በቃ የአይነን ጉዳይ እኔ ፋይሉን ዘግቼ መዝገብ ቤት መልሻለሁ። ሰይጣን ግን መጥቶ ምን ይላል? አይ በዚህ ላይ እኮ አይን ቢኖር ልልሽ ይችላል። መልሱ ምን አባካ ገባ? ይሄ ነው ማለት። እኔ ልጅ የሌላቸው ሰዎች ለምን ልጅ አጣሁ ብሎ ከማለት ይልቅ ብዙ አማራጮች አሉ። መንግስተ ሰማያት ለመግባት ስንት ልጅ ወልደሃል ሲሆን ምን ቁም ነገር ሰርተሃል። እኔ በዚህ በኩል በጣም ጠንካራ እህቶች ወንድሞች አይቻቃለሁ። ለእኛም ትምህርት የሚሆኑ ከቤተ ክርስቲያን የማይታጡ ከአገልግሎት የማይታጡ እግዚአብሔርን አጎደለብኝ ብሎ የማያማረሩ ጠንካራ መመክራቸው ሰዎች አሉና ሁለተኛው በረከት ልጅ ማግኘት ነው። ሶስተኛው በረከት ጤነኛ ልጅ ማሳደግ። እኔ ይሄ የገባኝ በዚህ 10 ዓመት ውስጥ 13-12 ዓመት ውስጥ አውሮፓም፣ አሜሪካም፣ ካናዳም፣ አውስትራሊያ በዞርኩበት ዓለም ሁሉ ኦቲዝም የሚባል በሽታ መጥቷል። በሽታ የአኗኗር ቅርጽ ልዩነት ነው የሚባለው። ብዙ ሰዎች ቀጥታ በሽታ ለማለት ያስቸግራል ይላሉ። ምክንያቱም ጭንቅላታቸው በጣም ብሩህ ነው፣ ፈጣኖች ናቸው። ሁኔታዎችን የመረዳታችን ቅደም ተከተል ጉዳይ ካልሆነ በስተቀር ብዙ አስቸጋሪ አይደሉም ይባላል እና ጤነኛ ልጅ መውለድ ቀላል ነገር አይደለም። ብዙ ጤነኛ ልጅ ያላችሁ ሰዎች እግዚአብሔር ልታመሰግኑት ይገባል። መጽሐፍ ቅዱስ ልጆች የእግዚአብሔር ስጦታ ናቸው። ልጆች የእግዚአብሔር ስጦታ ናቸው። አንቺ ልጅ የሰጠች እግዚአብሔር ስላገባሽ፣ የወንድ ዘር ስለተቀበልሽ፣ ማህፀን ስላለሽ አይደለም። እግዚአብሔር ስለፈቀደ ነው። የእግዚአብሔር ስጦታ ደግሞ ጥንቃቄ ይጠይቃል፣ ተንከባክቦ መያዝ ይጠይቃል። ለምሳሌ አንቺ አንድ ስጦታ ሰጠሽ፣ የፊትሻን ስጦታ ብቀደው በተዘዋሪ ምን እያልኩ አልወድሽም፣ አልፈልግሽም እያልኩሽ አይደለም። ስለዚህ ልጆች የእግዚአብሔር ስጦታ ናቸው። ይህን ስጦታ ደግሞ ተንከባክቦ መያዝ ያስፈልጋል። እንግዲህ ለዚህ አብርሃም ይስሐቅ እንዴት አድርጎ ተንከባክቦ እንደያዘው እግዚአብሔር እንዴት አድርጎ እንዲያሳየው እንመለከታለንና ሶስተኛው ስጦታ ጤነኛ ልጅ ማሳደግ። አሁንም እዚህ ላይ ሌላ ተጨማሪ ቅድም ልጅ መውለድም አለመውለድም በረከት ነው ብዬሻለሁ አይደለም? እዚህኛውም ላይ ጤነኛ ልጅ መውለድ በረከት ነው። ጤነኛ ያልሆነ ልጅ መውለድም ሌላ በረከት ነው። ጸጋ የምትቀበይበት ነው፣ በረከት የምትቀበይበት ነው። በዚህ በኩል እኔ በጣም ለጥቅስ ወደፊት ለሚዲያው የምናቀርባቸው ብዙ ሰዎች አይቻሉ። በአሜሪካ በአውሮፓ 2-3 ኦቲዝም ያለባቸው ልጆች ኑሮባቸው እንዱ ስቀው ፈንድቀው የሚያሳድጉ አመስግነው የሚያሳድጉ ወላጆች በእነሱ ቀን አለሁኝ እኔ ጤነኛ ልጅ ተሰጠን እግዚአብሔር ይመስገን። እኛ ጫናውን መቋቋም እንደማንችል አውቆ ጫናውን ታግሶልን ነው። ትንሽ ደግሞ ጤናው ችግር ያለበት ከተፈጠረ ደግሞ መስቀሉን መሸከም ትካሻ እንዳለን አውቆ እግዚአብሔር ነው የሰጠና በሁለቱም በኩል እግዚአብሔር ይክበር ይመስገን። አራተኛ በረከት
ለልጅሽ የምታበይው ዳቦ የምታጠጭው ወተት አለማጣ። ጧት ተነስቶ ልጅሽ ዳቦ ሲል እኔ አስታውሳለሁ የዛሬ 4-5 ዓመት ይመስለኛል እዛ ትምህርት ቤት የምሰራበት ቦታ እያለሁኝ አንዲት እህት 4 ልጆች ይዛ መጣች። ከ7 8 9 10 ምናምን ይመስሉኛል እና እኔ አላውቃትም። እሷም እንግዲህ ሚዲያ ላይ አውቃ ሰዎች ናቸው የላኳት እና እነዚህ 4 ልጆች አሉኝ። ባሌ ጅቡቲ ሾፌር ነበረ፣ ሞተ። ንብረታችንን ሸጥን ጨርሰን አሁን የሚላስ የሚቀመስ የለን፣ እቤት እንጀራ ከጋገርኩኝ 8 ወር አልፎኛል አለች። እኔ እውነቱን ለመናገር ምሳ ይዤ ሄጄ ነበር፣ ሳልበላ ነው 11 ሰዓት ቤት የተመለስኩ። ጭንቅላቴን መቶኝ ንግግሩ እና አየሽ ልጆችሽ እማዬ ዳቦ ሲሉሽ ቆርሰሽ መስጠት መቻል ቀላል አይደለም። እማዬ ወተት ሲሉሽ ቆርሰሽ መስጠት ቀርተሽ መስጠት መቻል ቀላል አይደለም። ስለዚህ የምናጎርሳቸው የምናለብሳቸው ሳናጣ ማሳደግ 4ኛ በረከት። 5ኛው በረከት ደግሞ በአንድ ላይ ማሳደግ። አሁን ይሄ በተለይ በሰለጠነው ዓለም እኛም ሀገር እየመጣ ነው። እናት አልባ ልጅ ወይም አባት አልባ ልጅ እያሳደግን ልጆቹ ከትምህርት ቤት ሲመጡ አባባ የለም ወይም ማማ የለችም። ደግሞ እንደዚህ ሆነው በሞት ተለይተው አይደለም፣ በጠባያቸው ተለይተው ትዕግስት በማጣት በእውነቱ መወያየት። እዚህ ሀገር ፖለቲካችን፣ ሃይማኖታችን፣ ትዳራችን አደጋ ላይ የወደቀው የመወያየት ልማዳችን አደጋ ላይ ስለወደቀ መወያየት አንችልም። ከተወያየንም ሐሳባችን ሰው ላይ ለመጫን እንጂ ሰተን ለመቀበል ሰምተን ለማሰማት አይደለም። ውይይት ማለት እኔና አንቺ ተወያይተን ካንቺም ወስደዋለ ከኔም ትወስደዋለ። ስለዚህ ልጆችን አብሮ ማሳደግ። እኔ ካናዳ ሲሄድ የዛሬ 7-8 ዓመት አንድ አካባቢ እንደው ስቴቱን አልነግርሽም፣ አንዲት እህት 2 ልጆች አሉ፣ ተለያይተው ነው የሚያሳድጉት እና እሁድ ቅዳሜ ልጆቹ አባታቸው ጋር ይሄዳሉ። ልጆቹ አባታቸው ጋር ይሄዳሉ። አባታቸው እሁድ ቅዳሜ ያለ የሌለውን አሟጦ ለግጀሪ ቦታ እየወሰደ ለነሱ የማይሆን ምግብ እየመገበ ሰኞ ያመጣቸዋል። ልጆቹ የሚያውቁት ነገር የለም። እናታቸው ለጥላቻ አደረባቸው። ግን የሚጠቅማቸውን ስራ እየሰራች ያለችው ማናት? እናቲቱ ናት። አባትዮ እናቲቱን ለማናደድ ልጆቹ እናታቸውን እንዲጠሉ ለማድረግ ነው የሞኝ ስራ እየሰራ ያለ። ስለዚህ እኔ 5ኛው በረከት እንደው እናትና አባት አንድ ላይ ሆኑ እግዚአብሔር የሰጣችሁን በረከቶቻቸውን በሁለታችሁ ስምምነት ወደ መሬት የመጡ። አባት እምቢ ቢል እኮ አንቺ ብቻሽ መውለድ አይችልም። አንቺ እምቢ ብትይ አባት መውለድ አይችልም። ስለዚህ በእኛ ስምምነት ፈርመን እኛ እኮ ከእግዚአብሔር ፈርመን በቃ እናሳድጋቸዋለን፣ ኃላፊነት እኛ እንወስዳለን ስጠን ብለን እኮ ነው የተሰጠነው። ስለዚህ እነዚህ በነገራችን ለልጆቻችን እኛ ምክትል ሞግዚቶች ነን እንጂ ፈጣሪዎቻቸው አይደለም። እኛ ወላጆቻቸውን በእኛ በኩል ወደ መሬት እንዲመጡ መብት ተሰጠን እንጂ ወደ መሬት እንዲመጡ የፈቀደ የፈጠራቸው እግዚአብሔር ነው። ስለዚህ 5ኛው በረከት አንዱ ነው ማሳደግ። እኔ አሁንም ቢሆን እንደው በየፍርድ ቤቱ የምትንከራተቱ ልጆቻችሁን እንደ ቁሳቁስ ልጆቻችሁን ለመከፋፈል እያኮበኮባቸው ያላችሁ ሰዎች ቆም ብላችሁ አስቡ። የተሳሳትነው ነገር ያንቺ ልጅ እኔ ወስጄ አንቺ ከምትመግቢው ምግብ በላይ ከምታዝናኙ በላይ ላዝናናው እችላለሁ። ያንቺን ሽታ፣ ጠረን፣ ያንቺን ፍቅር ልተካለት አልችልም። አባቱ የሚተካውን ነገር ልተካለት አልችልም። ስለዚህ 5ኛው በረከት ልጆችን አብሮ ማሳደግ። 6ኛውና የመጨረሻው በረከት በእግዚአብሔር እቅፍ ማሳደግ። ልጆቻችን እኛ ብቻ አይደለም፣ ይህን ማወቅ አለብን። ዝም ብሎ ወተት መጋት፣ ዳቦ ማግመት፣ አሻንጉሊት ማስታቀፍ ብቻ በቂ አይደለም። ለዚህ ነው አብርሃም ይስሐቅን ሲያሳድገው ምግብ ብቻ ለሚያበላ ወተት ብቻ ለሚያጠጣ። ስለዚህ 6ኛው በረከት ልጆቻችንን በእግዚአብሔር እቅፍ ማሳደግ